ሰላም ጤና ይስጥልኝ ሀገሬ ልጆች፣ መቅደስ የአብሻማሞ ልጅ ኑሮ በጀርመን ነኝ። ብዙን ጊዜ ስለ ዘረኝነት ጎላ አድርጌ አላወራም እና ያ ማለት ግን ዘረኝነት የለም ማለት አይደለም። ሀገራችን ላይ አንድ አይነት ቋንቋ እያወራን፣ አንድ አይነት ባህል፣ አንድ አይነት ፊት፣ አንድ አይነት የጸጉር ከለር፣ አንድ አይነት የአይን ከለር፣ ተመሳሳይ ሃይማኖት ሙስሊምም ይሁን ፕሮቴስታንት ይሁን ኦርቶዶክስም ይሁን አንድ አይነት አመጋገብ፣ አንድ አይነት የለቅሶ ብዙ ነገር አንድ አይነት ሆነን እያለን ትንሽ ዲያሌክት የየክልላችን ቋንቋ የተለያየ በመሆኑ ብቻ ከሱም አልፈን በጎሳ ብሔር ብቻ አይደለም አንድ አይነት ብሔር ሆኖ ራሱ በጎሳ ራሱ በምንገለልበት ከሀገራችን ኢትዮጵያ መጥቼ ሌላው ዓለም ላይ የጥቁር ሆኜ ነጭ ሀገር ሲሄድ ነጭ ሆኖ ጥቁር ሀገር ሲመጣ ዘረኝነት የለም የሚል ድፍን አስተሳሰብ የለኝም። ነገር ግን ፍርሃት ደሃ ያደርጋል። ፍርሃት እቤት እንድትቀመጥ ያደርጋል። ፍርሃት ስትረስ እንዲይዝህ ያደርጋል። ፍርሃት ወደኋላ እንድቀር ያደርጋል። ከምንም ከማንም በላይ ፍርሃት ደሃ ያደርጋል። አዳዲስ የሚመጡ እህትና ወንድሞቼ አንዳንድ ያሳለፍነውን ስትራግል አካብደን ጨማምረን በራሳችን የምናጠፋቸውም ወይ ደግሞ ሰው ሰራሽን በመጡብን አንዳንድ ዘረኝነት ወተን ስናወራ አልችልም፣ ይቺ እከሌ ጠንካራ ሆና፣ ይቺ እከሌ እንደዚህ ጠንካራ ሆኖ እንደዚህ ያለ ነገር ከደረሰበት እኔማ አልችልም ብሎ ጭንቀት እንዳይዘው፣ ወደፊት መራመድ እንዳያቅተው፣ ወጥቶ እየሰራ ፋይት እያደረገ ያለውን ነገር ተጋፍጦ እንዲያልፍ ከኔጌቲቭ ይልቅ ፖዘቲቭን ብነግረው ይነቃቃል። ለስራ ሞራል ይኖረዋል። ለትዳር ሞራል ይኖረዋል። ለትምህርት ሞራል ይኖረዋል። ለማደግ፣ ለመለወጥ፣ ቤተሰቦቹን ለመርዳት እሱም ደግሞ በቃ ያንን ከሀገር ቤት ጠልቶት የመጣውን ህይወት አሻሽሎ የተሻለ ዛሬን ያያል ወይ ታያለች ብዬ ስለማስብ ብዙ ጊዜ ዘረኝነት ላይ ፎከስ አላረግም። በነገራችን ላይ የተወሰነ ኢትዮጵያ ውስጥ ሰው ዘረኛ ነው ማለት ሁሉም ኢትዮጵያዊ ዘረኛ አይደለም። ገብቷችኋል አይደለ? ለምሳሌ ኦሮሞ አማራን ይጠላል ብለን ብንጮህ ኦሮሚያ ክልል ላይ ያሉ አማሮች አይኖሩም ነበረ። ኦፍኮርስ የሚጎዱ የሚበደሉ አሉ። ግን ደግሞ በሁሉም ጠርዝ ኦሮሚያ ክልሎች ላይ ያሉ አማራዎች ደግሞ በሰላም የሚያድሩ አሉ። አማራ ኦሮሞን ፍጹም ይጠላል ብንል አማራ ክልል በልዩ ዞን የተቀመጡ ኦሮሞዎች በሰላም አይውሉም አያድሩም ነበር። በተለያየ ቦታ በሌላም ገብቷችኋል አይደለ? ስለዚህ የተወሰኑ ዘረኞች አሉ። ግን እነዛ ማለት ሁሉም 100% የዛ ብሔር ዘረኛ እንዲሆኑ አያረጋቸውም። ውጭ ሀገርም ስትመጡ ዘረኞች አሜሪካኖች አሉ፣ በጣም ዘረኞች አይደለም። የሌላ የውጭ ዜጋ ራሳቸውን ራሱ የማይወዱ አሉ። ያ ማለት ሙሉ አሜሪካ ዘረኛ ነው እና ለመኖር እንዲጨንቅሽ ራስሽን ማድረግ የለብሽም። ፈረንሳይም ጀርመንም የተወሰኑ ዘረኞች ይኖራሉ። እንደው 0% ወይ 1% ወይ በመንገድሽ ላይ ይህን ያህል ዓመት ስትኖሪ ይህን ያህል ዓመት ስትኖር በጣም ማትረሳው 1-2 ሰው አጋጥሞህ ሊሆን ይችላል። ግን የምትኖርበት ከተማ ላይ ከ1 ሚሊዮን ሰው የሚኖርበት ከተማ ላይ ያ ሁሉ ዘረኛ ከሆነማ ጎረቤትህ በሙሉ በድንጋይ ነው የሚወረውርብህ። ስለዚህ ነጭ ወረቀት ላይ ጥንጧን ጥቁር ነጥብ ከምናይ ሰፊውን ነጩን ንጹሑን ብናይ ለእኛ ለህይወታችን ለወጣንበት ለዓላማችን የተሻለ ይሆናል ብዬ አስባለሁ። በነገራችን ላይ እኔ ብዙ ጊዜ ኔጌቲቭ ሳይድ ነው ፖዘቲቭ ሳይድ ነው የምከተለው። ሁልጊዜ ቀኝ ነው የማስበው። ይሄ ግራውን የተጣመመውን ሳይሆን ቀኙን ነው የማስበው። መስሪያ ቤት አንድ ሰው ዘረኛ ከሆነ የመስሪያ ቤት ባልደረቦቼ በሙሉ ዘረኛ ናቸው ማለት አይደለም። አንዱ ደስ ላይለው ይችላል። ከአንድም 2 ስራ ስቀይር ጀርመን ሀገር ኦልሞስት አሁን ላለፉት 10 ዓመታት አካባቢ ላይ በስራ አሳልፍ ያለው ኦልሞስት እንደዛ አካባቢ በስራ ወደ 8-9 ዓመት ከዛም በላይ ያው መጥቼ ወዲያውኑ ነው በ3ኛ ዓመቴ ነው ስራ የጀመርኩት። ያው መውለድ አለ መማር አለ። ምልላችሁ ፈልጌ ነው። ያ ማለት ግን ሁለቱም መስሪያ ቤቶች ጋር ዘረኝነት አጋጥሞኛል።
የመጀመሪያው መስሪያ ቤት ግልጽ የሆነ አንድ የስራ ባልደረባ፣ ሁለተኛው መስሪያ ቤት ግልጽ የሆነ 2 ሰው ያውም ወንዶች። እነዛ ሰዎች ግን አላስቆሙኝም። ሌላ ስራ አግኝቶ ይወጣል፣ ሳይወጣም ተቀምጦ ተዋህዶት በቃ ተለማምዶኝ ዘረኝነቱን ረስቶ የስራ ባልደረብነቱን አጉልቶ የቀጠላለ። ምን ልላችሁ ፈልጌ ነው፣ ብዙ ጊዜ እንደዚህ ሆኖ እንደዚህ ብለው እንደዚህ ሆኖ ብሎ ካለቀስን ስትረስ በርናውት ወደ ሌላ ሰዎች ላይ ይጋባል። ወጥቼ መማር ዋጋ የለውም ትምህርት ምን ያደርጋል መማር ምናምን ብል ሰዎች በትምህርት ተስፋ ይቆርጣሉ። ገብቷችኋል አይደለ? የሆነ ሰው የሆነ ነገር እያደረገ ምንም ዋጋ እንደሌለው እኔ ምንም እንዳልጠቀመ ምናምን ካወራሁት ያ ሰው ሞራሉ እየላሸቀ ይሄዳል። እና ምን ብዬ አስባለሁ ብዙ ጊዜ እኔ አለ ግን ከዘረኛው ይልቅ ዘረኛ ያልሆነው ከቆሻሻው ይልቅ ንጹሑ ስለሚበልጥ ከውሸታሙ ይልቅ እውነቱ ስለሚበልጥ በእውነት ይዋጣል፣ በንጹሑ ይዋጣል። ያ 1 2 3 4ቱ ዘረኛ በብዙ መልካም ሰዎች ይጨፈለቃል። ስለዚህ እኛ መጥፎ ላይ ሳይሆን ጥሩ ላይ ብናተኩር ብዬ ስለማስብ ነው። ደግሞ ደሃ ሆነህ ለመለወጥ መጥተህ ደግሞ እንደ ሕፃን ልጅ ትንሽ ነገር ሆድ አስብሶ አይሆንም። ደሃ ጠንካራ ነው መሆን ያለበት፣ ሆኖ መገኘት ነው ያለበት፣ አሸንፎ መገኘት ነው ያለበት። በሀገራቸው ላይ ጥሩ ደሞዝ እየበላችሁ እዚህ ሀገር ተምረው እዚህ ሀገር ተወልደው እዚህ ሀገር አድገው ከነሱ ጋር ጎን በጎን መቀመጡ እነሱ የሚሰሩትን ስራ መስራቱ በራሱ ለእኔ ትልቅ ቢግ ዲል ነው ብዬ ነው የማስበው። ገብቷቸዋል። እኔ ለምሳሌ ሴልስ ነኝ አይደለም። እዚህ ሀገር ተወልደው ማንነታቸው ጀርመን ሆኖ የሌላ ሀገር እንኳን የኢስት አውሮፓ ዌስት አውሮፓ እንኳን ቢሆኑም እዚህ ሀገር ተወልደው እዚህ ሀገር ትምህርታቸውን ጨርሰው እዚህ ሀገር 2 ዓመት እስከ 3 ዓመት አውስቢልዲንግ አድርገው በአፍ መፍቻ ቋንቋቸው የተማሩ ሰዎች ጎን እኔ ትላንትና መጥቼ ከነሱ እኩል ቁጭ ብዬ እነሱ የሚሰሩትን ስራ ስሰራ በጣም ነው በቃ የሚሰማኝ በራስ መተማመን እንዳትነግሩኝ። በቃ ትንሽ የምናደደው ምንድነው እነሱ ዛጋ እንዳለቃ እኔ እነሱ ግር ስር እያልኩኝ ብጠርግ ኦፍኮርስ መጥረግም ትልቅ ነገር ነው። ዋናው ደሞዝ ማግኘት ነው። ለምሳሌ ነው የምላችሁ። እዚህ ሀገርም ተወልዶም ይጠርጋል። እሱም ጥሩ እንትን ነው የሚያስተዳድር ከሆነ ምሳሌ ነው። ደግሞ ይቅርታ እሺ፣ ነገር እንዳትመዙና ቁጭ ብዬ አሁን እንትና አከሌ ተነሽና አሁን መቅደስ ደግሞ የቀጣዮችን 5 ሰዓት ካሸሪ ላይ ትቀመጥ ሲባል አስበሽዋል? እዚህ ሀገር ተወልዳ እዚህ ሀገር አውስቢልዲንግ አድርጋ አንዳንዶቹ ሳን አርቲስት አውስቢልዲንግ ያደረጉ አሉ። አንዳንዶቹ ደግሞ ብቻ የተለያየ ብዙ ነገሮች አውስቢልዲንግ ያደረጉ አሉ። ውጭ ያኛው ስራ ደብሯቸው ይሄኛው ይሻለኛል ብሎ 3 ዓመት ተኩል 2 ዓመት ምናምን ያደረጉ አሉ። የተወለዱት እዚሁ ናቸው። ጀርመንኛ ያለ አክሰንት ነው የሚናገሩት፣ ምክንያቱም የአፍ መፍቻ ቋንቋቸው ነው ምናምን። እኛ አማርኛን ንን ብለን እንደ ውሃ እንደምናነበው ሁሉ እነሱም እንደዛ የሚያደርጉ አፍ መፍቻ ቋንቋ አንድ ኢትዮጵያ ውስጥ ተወልዶ አድጎ አንተ ትላንትና መጥተህ ያለ ቋንቋህ እንደዚህ ቢሎ እንደዚህ እያልክ እያጨፈላለክ የእሱ ወንበር ላይ ቁጭ ብለህ ልክ እሱ የሚሰራውን ስራ መስራት ምን ያህል ያኮራል። ይሄ መሆን የሚችለው ምንድን ነው? እንትን ስትል ነው። ይሄ መጋፈጥ ስትችል፣ ከቤት መውጣት ስትችል፣ የሆነ ነገር ነው በቃ ተው አልተሳካም ዛሬ ሌላ ቦታ ሞክር። እዚህኛው ቦታ ሄደህ አልተቀበሉህም፣ ሌላ ቦታ ሄደህ ሞክር። እዚህኛው መስሪያ ቤት ኮሌጅ ልትማር ብለህ ማመልከቻ ምናምን አስገብተህ አልተቀበሉም፣ ሌላኛው ጋር ሄድ። እዛ ጋር አልተቀበሉ፣ ሌላኛው ግን 1 2 3 ስትሞክር አንዱ ይወስድሃል። ዋናው መሳካቱ ነው። ግዴታ ይሄኛው መስሪያ ቤት ሊቀበልህ አይገባም። አንዳንድ ሰው አይደለም ከውጭ ዜጋ የራሱን ዜጋ የማይወዳል፣ አይደለም የራሱን ዜጋ የራሱን እህትና ወንድም የማይወዳል፣ አይደለም የራሱና እህትና ወንድም ራሱን የማይወዳል። ለዛ እኮ ነው ሰው ራሱን ያጠፋል። ራሱን የሚወድ ሰው ራሱን ያጠፋል? አያጠፋም። ሰው ከራሱ ጋር ስለሚጣላ አይደለ ራሱን የሚያጠፋው? የሀገሬ ልጆች፣ ሰው ከራሱ ጋር ሲጣላ ራሱንም ያጠፋል። ስለዚህ አንዳንድ ሰው አይደለም የውጭ ዜጋ አይደለም ከለርህ ጭራሽ ከለሩን የማይመስል ጸጉሩን የማይመስል የአይን ቀለምህ የአይኑን ቀለም የማይመስል ቋንቋውን የማይመስል ይቅርና የራሱን ሰው የማይወዳለ ሰው እንደዚህ አይነት ነገር ስለሚያጋጥም አንተ ወደፊት አንቺ ወደፊት ሂጂ። ለዛ ነው ብዙ ጊዜ ዘረኝነት ላይ አላተኮርም። ጤናማ መሆን ካማራችሁም ዘረኝነት ላይና ስለ ዘረኝነት ላለማውራት ሞክሩ። ስለ ዘረኝነት ስታወሩ የምትሉ ዘረኝነት ላይ የምታተኩሩ ከሆነ እብድ ነው የምትሆኑት።
ስታወሩም እንደ ቆርቆሮ ነው የምትጮሁት።